ኢየሱስ ጌታ አሜን በሉ እስቲ። አንዳንድ ጊዜ ስለ መሲሁ ወይም ደግሞ ስለ ኢየሱስ የተጻፉ ፕሮፌቲክ ነገሮችን ከብሉይ ኪዳን ሄዶ ማንበብ በጣም ደስ ይላልና ኢሳይያስ ነብዩ ኢሳይያስ በመጽሐፍ ልክ ማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ጌታችን ኢየሱስ ክርስቶስ በመጥምቁ ዮሐንስ ከተጠመቀ በኋላ የሚናገረውን ይሄንን ንግግር ፕሮፌቲካሊ እግዚአብሔር ለልጁ ሲናገረው ያለውን ሴናሪዮ ኢሳይያስ ምዕራፍ 42 ከቁጥር 1 ጀምሮ ይናገራልና ይሄ የተመረጠ አገልጋይ ነው፣ በሱ ደስ የሚለኝ የምወደው ምርጡ አገልጋይ ይሄ ነው ይልና ከዛ ብዙዎችን ደግሞ ከእስራት ያወጣል፣ ከታሰሩበት ከወህኒ ቤት ይፈታቸዋል እያለ ይናገራል። እና የተሰበረ ልብ ደግሞ ይላል የተቀጠቀጠ በፊቱ የወደቀ የተሰበረ ልብ ደግሞ አይንቅም፣ ይቀበላቸዋል፣ አክሰፕት ያደርጋቸዋል፣ ብዙዎችን ወደ ብርሃን ያመጣል እያለ እግዚአብሔር በሱ ደስ ስለሚለው ስለሚወደው ልጁ ሲናገር የነበረውን ነገር ኢሳይያስ በትንቢት መንፈስ ሆኖ እያየ ይናገራል። ክብር ለኢየሱስ ይሁን፣ አሜን። አሁን ይሄ ኒውትራል ሆናችሁ ብታነቡት ይሄ ቃል ከኢየሱስ ጋር የሚገናኝ አይመስላችሁ። እንደውም አንዳንዶቻችን ኢየሱስ ጌታ ነው ዝም በላለኝ ጌታ መሀል እንዲህ ዝም በል የሚለኝ ሰዓት አለ እና እንደ ፕሪቺንግ ወይም ደግሞ እንደ ስብከት እንዲና እንዲህ ይሆንልሃል ብለህ የምትናገረው ነገር አለ። ይሄ ስለ መሲሁ የተጻፈ ኢየሱስ ጌታ ነው እና እናንተን አይመለከትም። ይሄ የመሲሁ ጽሑፍ ነው እና መጽሐፍ ቅዱሳችን በመጥምቁ ዮሐንስ ከተጠመቀ በኋላ ሰማያት ተከፈቱ የሚለው the heavenly realms ነው የሚለው መንፈሳዊ ዓለም ተከፈተ ይላል። ስለዚህ መንፈሳዊ ዓለም ባይዘው ሰማያት ተከፈቱ የሚለው የተዘጋ ደመና ነበር፣ ከዛ ከደመናው መካከል እንደዚህ ግልጥ ብሎ የሚታይ ሰማይ አይደለም የሚለው። ቀስ እያለ ይገባቸዋል። ሰማያት ተከፈቱ የሚለው the spirit realm is opened ነው የሚለው መንፈስ ዓለም the heavenly realms መንፈሳዊው ዓለም ምን አለ ይላል ተከፈተ ነው የሚለው። ስለዚህ ተከፈተ ካለ ተዘግቶ ነበር ማለት ነው አይደል? ዛሬ በርዷቸዋል። ጃኬት ለእያንዳንዳችሁ አመጣለሁ። the heavenly realms ተከፈቱ፣ መንፈስ ዓለም ተከፈተ ይላል። ኢየሱስ ልክ በውሃ ውስጥ ገብቶ ሲወጣ መንፈስ ዓለም ምን አለ ይላል ተከፈተ ይላል። ኢየሱስ ጌታ። አረ አሜን በሉ እስቲ። the spirit realms መንፈሳዊው ዓለም the heavenly realms ተከፈተ። መጽሐፍ ቅዱሳችን ላይ እና ፊልም ላይ እንደምናየው እየተምዘገዘገች ያለች እርግብ ኢየሱስ ትከሻ ላይ አልመጣችም። በእርግብ መልክ ነው የሚለው። እርግብ መጣ ይላል። መንፈስ ቅዱስ በእርግብ አምሳል በእርግብ መልክ መንፈስ ቅዱስ በሱ ላይ መጣ ይላል። ሰማያት ተከፈቱ። ከዛ ሰማይ ሲከፈት ሰዎች ሁሉ እንዲሰሙት አድርጎ እግዚአብሔር አምላክ እንደዚህ አለ፣ በሱ ደስ የሚለኝ የምወደው ልጅ የሚለው this is the son that I was talking about። እስከዛሬ ስናገር የነበረው ልጅ፣ እስከዛሬ ሳወራለት የነበረው ልጅ ይሄ ነው አለ። ኢየሱስ ጌታ ነው። this is the son እና እሱ ምንድነው የሚለው ያኛውን ኢምፕሊኬሽን ትክክለኛው ትርጓሜ ላይ ሄዳችሁ ስታዩት ሲነገር የነበረና ይታወቅ የነበረ ነገር እንጂ ስትሬንጀር አይደለም። ይሄ ነው ልጁ ነው ያላችሁ። ኢየሱስ ጌታ ነው። ይሄ ነው ስናገርለት ለዘመናት ሳወራለት የነበረው ልጅ ይሄ ነው። this is the son ነው ያለው። ኢየሱስ የእግዚአብሔር ልጅ ጌታ። አረ አሜን በሉስ። so the heavenly realm መንፈሳዊ ዓለም ተከፈተ። ሌላ ጊዜ እናወራለን። ተከፈተ ማለት የተዘጋ ነገር ነበር። ከዛ እግዚአብሔር አብ ከሰማይ በሱ ደስ የሚለኝ የምወደው ልጄ እርሱ ነው። ስለዚህ ሰሚዎቹ ስለዚህ ልጅ በሌላም ሆነ በአንድም ወይም በሌላ መንገድ ኢንፎርሜሽኑ አላቸው ማለት ነው። እያስታወሳቸው ነው። ይሄ ነው ሳወራላችሁና ስተነብይበት ኢሳይያስ 42:1 ላይ ጀምሮ ስናገርበት የነበረው ልጅ፣ ቶራችሁን እየገለጣችሁ ስታነቡት የነበረው ልጅ ይሄ ነው አላቸው። ክብር ለኢየሱስ ይሁን፣ አሜን በሉ እስቲ። ያኔ ነው the first time ለመጀመሪያ ጊዜ በእግዚአብሔር አብ እቅፍ ብቻ የነበረው ልጅ
he was visible for the whole world ተገለጠ ኢየሱስ ጌታ ነው ዛሬ ትንሽ በወርሺፕ ረዘም አደረኩትና ዝም አስባልኳችሁ በደንብ አርጋችሁ ከሰማችሁኝ ዛሬ የሆነ በልጅነት ውስጥ ያለ ብርሃን በጌታ በኢየሱስ ስም ለአንድ ሰው ይገለጥለታል so this is the sun አለ እና እሱን ሄዳችሁ ባይዘው መኃልየ ላይ ሄዳችሁ ብታነቡ እንዳለ ስለ ልጁ ነው የሚያወራው ኢሳይያስ ላይ ገብታችሁ ብታነቡ እንዳለ ስለ ልጁ ነው የሚያወራው መዝሙረ ዳዊት ላይ ሄዳችሁ ብታነቡ እንዳለ ስለ ልጁ ነው የሚያወራው ስለዚህ ይሰሙ የነበሩ ሰዎች ስለዚህ ልጅ መረጃ ነበራቸው መቼ ነው የሚመጣው የሚል መረጃ ነበራቸውና ይሄ ነው ብሎ አሳያቸው ክብር ለኢየሱስ ይሁን አሜን በሉስቲ ለመጀመሪያ ጊዜ በእግዚአብሔር እቅፍ የነበረ ልጅ he became visible for the whole world available ሆነ የሚታይ ሆነ ይሄ ልጅ ከዚህ በፊት ያልነበረ ልጅ ነው ከዚህ በፊት ያልነበረ ልጅ ነው ያልተገለጠ ልጅ ነው ያልታየ ልጅ ነው እቅፍ ውስጥ የነበረ ልጅ ነው እቅፍ ሁሉ ጊዜ ነው መነግራችሁ አይደለ ዮሐንስ ወንጌል ምዕራፍ 1 ላይ ያለው እግዚአብሔርን የሚያውቀው አንድም እንኳን አልነበረም ያየውም አልነበረም በእቅፉ የነበረው አንድያ ልጁ ግን እሱ ምን አለው ይላል ተረከው እቅፍ የሚለው is a metaphor የታቀፈ ማለት ያልታየ የተደበቀ የተሸሸገ ማለት ነው ከኔ ጋር ናችሁ ፍቅርና ጸጋ አሁን ድሮ ሲታቀፉ እና ሲሸሸጉ ማየት ማትችለው ማለት ነው እቅፍ ማለት so there is a sun but it's not visible ለምን እቅፍ ውስጥ ነው ያለው it is hidden ከኔ ጋር ናችሁ የተሰወረ የተደበቀ የተሸፈነ ነበር እና ለኛ ከእቅፉ አውጥቶ ነው እንኳ ያለ ደብቆት የነበረ ሸሽጎት የነበረ ዩኒቲያቸውን ሲናገር ከዘላለም ዘመናት በፊት ዩኒቲ የነበራቸውን እቅፍ ውስጥ የነበረ እንደ ተደበቀውን እንኩ አሜን አራ አሜን so it was invisible ማለት ነው የማይታይ ነበር ማለት ነው እቅፍ ውስጥ የነበረ የተደበቀ ነበር ማለት ነው so ዛሬ ልስበክ ባካችሁ ይኸውላችሁ ከዚህ በፊት ያልነበረ ህዝብ የሚባል ትውልድ የሚባል ዘር የሚባል አንዱ አንዱን እየወለደ የሚባል ልጅ የሚባል ነገር ስትሬንጅ አልነበረም ግን መንፈስ ዓለም የመሰከረለት የመጀመሪያው ልጅ ኢንትሮዲዩስ አደረገ እግዚአብሔር ክብር ለኢየሱስ ይሁን so he is a different breed ማለት he is a different breed ማለት for the same breed he doesn't have to introduce him ሊያስተዋውቀው አይገባም so ሰው ያላወቀው strange ሆነ ዘር ነው ማለት ነው a different breed ነው ከኔ ጋር ናችሁ ስታየው ያደከውን ድመት አይደለም in Jesus name ድመት is the most በዚህ ከድመት ጋር የምትተቃቀፉ ምናም ሰዎች ካላችሁ አደጋ ውስጥ ነው ያላችሁት ጥቁር ድመት ምናምን ያቀፋችሁ አደጋ ውስጥ ስለ ድመት አላወራም ያ ስታየው የነበረ እና መታቀው ዘር ያለውን ውሻ መጥቶ ኤንዲ ዝም ብሎ ይሄ እኮ ውሻ ነው ኪለ እብድ የምትለው ኤንዲ ነው ለምን ማስተዋወቅ አይተበቅበትም ዘሩን ታውቀዋለህ የውሻን አይነቶች ታውቃለህ ታይፑን ታውቃለህ ምንም መነጋገር አይተው መንፈስ ዓለም የተከፈተበት ምክንያትና ያወራበት ምክንያት ይሄኛው ልጅ የማይታወቅ ልጅ ዘሩ አይታወቅም መገኛው አይታወቅም ምንጩ አይታወቅ ስለዚህ ለዓለም ሁሉ ማን ማስተዋወቅ አለበት አባቱ ማስተዋወቅ አለበት he is a different breed ያለ ሌላ ዘር ነው ይሄ oh I love Jesus oh I love him he's a different breed so for a different breed he needs an introduction መተዋወቅ አለበት አታውቁ ክብር ለኢየሱስ ይሁን አራ አሜን በሉ እስቲ ስለዚህ ይሄንን ተናገረ እሺ ዘፍጥረት ምዕራፍ 5 ላይ ሄድልኝ ዘፍጥረት ምዕራፍ 5 ቁጥር 1 የተጻፈው የአዳም ትውልድ ሐረግ እንደሚከተለው ነው እሺ እግዚአብሔር ሰውን ሲፈጥረው በራሱ አምሳል አበጀው
እሺ ወንድና ሴት አድርጎ ፈጠራቸው። እሺ ባረካቸው። እሺ በተፈጠሩም ጊዜ ሰው ብሎ ጠራቸው። ሰው ብሎ ጠራቸው። እሺ አዳም እድሜው 130 ዓመት በሆነ ጊዜ እሺ እርሱ ራሱን የሚመስል ወንድ ልጅ ወለደ። ማንን የሚመስል? አዳምም ይላል በመልኩና በአምሳሉ ልጅን ወለደ ይላል። ኖርማሉ አዳምም በመልኩና በአምሳሉ ልጅን ምን አለ ይላል? ወለደ ይላል። የመጀመሪያው ውድቀት የሚባለው ነገር ከመምጣቱ በፊት ግን ይላል ሰውን ሲፈጥር እግዚአብሔር አለ በምንድን ነው የፈጠረው? በሱ መልክና በሱ አምሳል። ከውድቀት በኋላ ግን የሚወለደው የትኛውም ሰው በማን መልክና በማን አምሳል መፈጠር ጀመረ? በአዳም መልክ በአዳም አምሳል። ቀስ እያለ ይገባል። ያው ዘር የነበረው የመጀመሪያው እግዚአብሔር ኢንቴንሽን ላይ ሰው የሚባለው ነገር ሲፈጠር ዘፍጥረት ምዕራፍ 5 ቁጥር 1 ላይ እግዚአብሔር ሲናገር በመልኬና በአምሳሌ ነው የፈጠርኩት አለ። ከዛ ግን something happened and the seed is corrupted። ዘሩ ተበላሸ። ዘሩ ኮራፕትድ ሆነ። ከዛ እንደውም አለ ለዘላለም ይኖር የነበረውን ሰው 200 ምናምን ዓመት ከኖረ በኋላ ይላል አቤልና ቃይል አልተቆጠሩ። it's a different story። አዳም በመልኩ በአምሳሉ ልጅን ወለደ ይላል። ክብር ለኢየሱስ ይሁን። ከዛ ጊዜ ጀምሮ ይሄ ሰማያት ተከፍቶ በሱ ደስ የሚለኝ የምወደው ልጅ እሱ ነው እሱም ስሙት የሚባለው ልጅ እስኪመጣ ድረስ ይተዋወቅ የነበረው ዘር የአዳም ዘር ነው። መልክህ የአዳም ነው፣ አምሳልህ የአዳም ነው። በት አሁን እኔን ቼክ ስታደርገኝ መልኬ የኢየሱስ ነው፣ አምሳሌም የኢየሱስ። ባይዘ ደስ የሚል የምስራች ልንገራችሁ፣ የአዳም ዘር እናንተ ውስጥ የለም። ዲቫና ማይ ወር የቱ ጋር የት ቦታ ዞር ብለህ መፈለግ አለብህ። ወር ክብር ለኢየሱስ ይሁን። ከዛ በኋላ ይላል ሙሉ የኖህ መጽሐፍ እስኪመጣ ድረስና ጥፋት የሚባለው ነገር በባቢሎን የነበረውን መደበላለቅ እስኪያወራ ድረስ ምን ማውራት ጀመረ? የአዳምን ዘር አፈላፈል ማውራት ጀመረ። ተፈለፈሉ ሙሉ እየኖሩ ሲሞቱ ያለውንና እንዴት እዚህ ጋር እንደደረሰ የሚናገር የዘር ታሪክ መናር ጀመረ ማለት ነው። በዚህኛው ልጅ በኩል በተከፈተው ሰማይ እስክትገባ ድረስ ኮራፕት ያደረገና የተበላሸ ዘር ባይ ዲፎልት አንተ ውስጥ አለ ማለት ነው። ክብር ለኢየሱስ ይሁን። ለዛ ነው ስለ ዘር የመጨረሻ ኮንሰርን ሆናችሁ እስቲ ስለ እግዚአብሔር ልጅ ሲያጠና የነበረ በዚህ ሳምንት እስቲ አሳይመንት ተቀበል። ፐርፌክት። ክብር ለኢየሱስ ይሁን። አሜን። So the word seed is called sperma. sperma ማለት ላይክነስ ያለው መፍጠር የሚችል ነገር ማለት ነው። ሲድ ስፐርማ ነው የግሪኩ ትርጉም እና ይፈጥራል። ሲገባ ወይም ደግሞ ያን ሲድ ስታየው ከዛ ዛፍ የወጣ የሆነ ነገር እንደሆነና የዛ መልክ እንዳለው አታየው። ግን ልክ ስትተክለው የዛን ዛፍ የመሆን አቅም አለው። ያንን ዛፍ ራሱ ክሬት ያደርገዋል ዘር። እግዚአብሔር እንዴት አድርጎ እንደሰራው አላውቅም። እሺ እንደገና አንብብልኝ ጀነሲስ 1:11 እግዚአብሔርም ምድር ዘርን የሚሰጥ ሳርና ቡቃያን በምድር ላይም እንደ ወገኑ ዘሩ ያለበትን ፍሬ የሚያፈራ ዛፍን ታብቅል አለ። እንዲሁም ሆነ። ምድርም ዘርን የሚሰጥ ሳርና ቡቃያን እንደ ወገኑ ዘሩ ያለበትን ፍሬ የሚያፈራ ዛፍን እንደ ወገኑ አበቀለች። እሺ እግዚአብሔርም ያ መልካም እንደሆነ አየ። this is so prophetic። እግዚአብሔር ጋርደን ውስጥ 6 ሚሊዮን ብርቱካን አይደለም የተከለው፣ 6 ሚሊዮን የመሆን አቅም ያለው ዘር ያለበት አንድ ብርቱካን የተከለው እና ስታበቂ ግን አንቺ ምድር አለ ሲድ ይኑርሻል፣ ውስጥሽ ዘር ይኑር እና ኮንቴን ማድረግ አለብሽ። የሚበቅለው የትኛው ነገር ምን አለው ማለት ነው? እስቲ በሉት ዘር አለው። ዘርን ኮንቴን ያደረገ ነገር እንድታበቅል ኮማንድ አደረገ ይላል። ከዛ
ምን እንደሚታ ከየወገኑ አንዳንድ አበቀለች ምድር። ግን አንድ ብቻ ሆነው እንዳይቀር ውስጧ ደግሞ እግዚአብሔር እንደተናገረ ምንን ያዘች ሶ ጋርደኑን እስካሁን ያለውን ተክል በሙሉ እግዚአብሔር በአንድ ቃል አንድ ተክል ተናግሮ ነው የፈጠረው ማለት ነው። ያቺ ተክል ግን ምን አላት? ሲድ አላት። the most powerful thing is seed ዘር። ክብር ለኢየሱስ ይሁን። so the word seed ወይም ደግሞ ስፐርማ ኢሜጅ ላይክነስ ማደግ የሚችል ህይወት ያለው ነገር ማለት ነው። ስፐርማ ማለት ዘር። ክብር ለኢየሱስ ይሁን። አረ አሜን በሉ እስቲ ዛሬ። ወይኔ ዛሬ ስለዚህ ከአዳምየውም ልጅ ለመሆን አዲስ ከተጠራበትና ማቴዎስ ወንጌል ምዕራፍ 3:17 ላይ የተነገረውን ልጅም ለመሆን ምን ያስፈልጋል ማለት ነው? ስለዚህ ቫሊዲቲውን የሚሰጥ ምንድን ነው ማለት ነው? ሲድ። ክብር ለኢየሱስ ይሁን። አረ አሜን በሉ እስቲ። ዘር ነው በቃ። እና በአዳም ሲድ ውስጥ ያገኘነው ይሄ የዲያብሎስ ልጅ የመሆን ዘር የዲያብሎስ ልጅ ነው የሆነው። ካልገባችሁ የዲያብሎስ ልጅ የመሆን ዘር ባይ ዲፎልት አንተ ውስጥ እያደገ እየበቀለ እየሄደ ሲመጣ ኦቨርቴክ የሚያደርግ ውስጥ ያለው ዘር ነው። የሚያስበው ውስጥ ያለው ዘር ነው። አክሰስን የሚሰጡ ውስጥ ያለው ዘር ነው። ምን ማድረግና ማድረግ እንደሌለብህ የሚወስን ውስጥ ያለው ዘር ነው። ሶ ላይፍን ድራይቭ የምታደርገው ካንተ ፒውር ኢንቴንሽን ተነስተ ወይም ደግሞ መልካም ሐሳብ ተነስተ ሳይሆን ውስጥ ካለው ዘር ተነስተ። ከኔ ጋር ናችሁ? እግዚአብሔር አምላክ ምስክር ያን ነገር ልንገራችሁ፣ ዘር ቀይራችሁ ዲቫሊያ እናንተ ውስጥ የመለኮት ዘር አሁን ያ ሆኖ ይኖራል። ለዛ ነው ባይዘው ከክብር ወደ ክብር የምንለወጠው ሲዱ ስለሚያድግ ነው። ግሮ ነው የምናረገው። እሺ ወደ ሐሳቤ ልመለስ። ክብር ለኢየሱስ ይሁን። ስለዚህ ረን የሚያደርገው ዛሬ ሩጥ እያለኝ ነው። ረን የሚያደርገው ያንተ ፊዚካል ባክግራውንድ ያንተ የነበርክበት መልካም አስተዳደግ አይደለም ማለት ነው። አንተ ውስጥ የገባው ዘር ነው። እና እግዚአብሔር በብሉይ ኪዳን አንዳንድ ሰዎችን ኤክሰፕሽናሊ ፕሮቴክት ያደርግና እንደው ፊዚካል ካለው ነገር እንኳን እንዲቆጠቡ አድርጎ በየጊዜው እየመጣ ኮሙኒኬት እያደረገ በዛ ዘር ውስጥ ራሱ ኢንተርፊር እያደረገ ይሰራ ነበር፣ ኮሙኒኬት ያደረገ። ከዛ እግዚአብሔር ሰለቸው። አሁን ምኑ ነው መቀየር ያለበት? ዘሩ ነው መቀየር ያለበት። you had a legal patent to be a son of devil. now you have a legal patent to be a son of God. ዘር ሌጋል ፓተንት ነው፣ ህጋዊ ፍቃድ። በደንብ የምነግራችሁ ነገር በደንብ አድርጋችሁ ስሙ። ከዛ አንድ ፕሮፌቲክ ነገር እግዚአብሔር አደረገና መጀመሪያ ስለ ሪደምሽን ወይም ደግሞ ስለ መዋጀት ህዝቡን ሊያስተምር ፈለገና እንደዚህ ያደረገ። ዮሴፍ ከሞተ በኋላ ህዝቡን በግዞት በግብጽ ምድር ላይ እንዲቆዩ አደረገና የሱ ህዝብ ነበሩ እና እንደዚህ ያላቸው ነፃ አወጣቸዋለሁ ብሎ ትንቢትን ነገራቸው። የሱ ነበሩ። ከዛ ትንቢትን ነገራቸው። ነፃ አወጣቸዋለሁ ብሎ ትንቢትን ነገራቸው። ከዛስ የሆነ ኢማጂነሪ ላንድ ክሬት አደረገላቸው እና እቺ ኢማጂነሪ ላንድ አለ ወተትና ማር የምታፈስ ነች። በቃ ኢማጂነሪ ላንድ ነች እና የምትገቡባት ምድር ግን ፊዚካል ምድር ነች። በፊዚካል ነው እንዲህ እየረገጥክ ነው የምትገባው አለ እና የምትገቡት ግን እናንተ ብቻ ናችሁ፣ የእናንተ ዘር ብቻ ነው ብሎ የሆነ ኢሜጅ ክሬት አደረገላቸው። ከኔ ጋር ናችሁ? አከበርኩት ላቅለሉ። ኮስተር ያላችሁ ሰዎች ካላችሁ ቀለል አደረጋለሁ። ኢማጂነሪ ላንድ አለ። ከዛ የሱ ህዝብ ነበሩ፣ በግዞት ውስጥ ገቡ። ከዛ ከግዞት አወጣቸው። ከዛ ምን ያደርጉ እንደነበር ታውቃለህ? የሆነ ነገር ላይፋቸው ላይ የሆነች ነገር ልክ ሀፕን ስታረግ ካልተመለስን ይላሉ። ለምሳሌ ካፕቸር ያደረጋቸው ዘር የገባባቸውና ይቆጣጠራቸው የነበረ ነገር ባይ ዲፎልት እንድትመለስ የሚያደርግ ነው እና በባርነት ራሱ ሰላም ነው የሚሰማ። አዎ ባርነት ነው። አሁን በደንብ አድርጋችሁ ስሙ። ባርነት እኮ ነው። ገብተህ የራስ ላይፍ የለም፣ የራስ ህይወት የለም፣ የራስ ነገር የለም። ግን እንዲሁ ስትኖርበት የነበረው ዘር
ሪፐልሲቭ ፎርስ አለ፣ ይጎትታል። እና የሆነ በፍሪደም የምትኖርበት ወተትና ማር የምታፈስ ምድር እንዳለች ራሱ እያሰብክ ካልገባው ትላለህ። አሁን ችግሩ እሱ። ስለዚህ እግዚአብሔር ይቆጣል። ምን ሲያደርጉ? ወደዛ እግዚአብሔር ፍሪደምን ወዳቀረበበት ሬልም እየከተታቸው እነሱ ካልተመለሱ ሲሉ እግዚአብሔር ሁል ጊዜ ይበሳጭባቸው። ክብር ለኢየሱስ ይሁን። እኔን ግን አንዲት ወተትና ማር ወደ መታፈስ ምድር አይደለም ይከተተኝ። የኔ ሬስኪወርና ሪዲመር ደግሞ ሙሴ አይደለም፣ ራሱ ወልድ ራሱ ኢየሱስ የኔ ሪዲመር ሆነና ፊዚካል የምገባበትን ነገር ቀየረና ኢየሱስ ወደሚኖርበት ሬል ከተተኝ። ለዛ ነው ሙሴ የለፋበትን እንዳያይ ያደረገው። 40 ዓመት የታገለበትን እንዳያይ ያደረገው በፎርሚ። አሁን ራሱ ከሱ ጋር ተቀምጫለሁ። what is the problem ካላችሁ there is a repulsive force ማለት ነው። ባሪያ ካልሆንኩ የሚያደርግ ባሪያ ካልሆንኩ ብለህ እንድትጨቃጨቅ የሚያደርግ የሆነ ፎርስ አለ፣ የሚጎትተን ፎርስ አለ ማለት ነው። የገባብሽ ዘር ሲገባሽ ነው ከዛ ህይወት ነፃ ምትወጪው። ኢየሱስ የእግዚአብሔር ልጅ ጌታ ነው። ከኔ ጋር ናችሁ? እየገባችሁ ነው? ልጅም ባሪያም የአዳምም የኢየሱስም ልጅ እንደሆነ የሚያደርገኝ ዘሩ ነው ማለት ነው። ስለዚህ ስለ ልጅነታችሁ ስታስቡ ኢን ክራይስት ስለሆነላችሁ ነገር ስታስቡ ውስጣችሁ የገባውን ሲድ በጥንቃቄ መረዳት አለባችሁ ማለት ነው። እኔ ውስጥ በሉት የእግዚአብሔር አለ በሉት። አይንን ጨፍና እኔ ውስጥ የእግዚአብሔር ዘር አለ። ሕያው የሆነ ዘር፣ እሱን የሚመስል ዘር አለ በሉት እኔ ውስጥ። ክብር ለኢየሱስ ይሁን። አሜን በሉት። ናገር ሮሜ ምዕራፍ 7 ላይ እንሂድ። ሮማንስ 7 እሺ ቁጥር 9 ጀምሮ። እኔም ድሮ ያለ ሕግ ሕያው ነበርኩ። እሺ ትእዛዝ በመጣች ጊዜ ግን ኃጢአት ሕያው ሆነ። እሺ እኔም ሞትኩ። እሺ ይኸውላችሁ ሕግ የሚባለው ነገር ምን እንዳደረገ ታውቃላችሁ? ውስጡ የነበረውን የሞት ዘር ነው ኩዊክን ያደረገው። ቀስ እያልኩ ውስጡ የነበረ ዘር ነበር እና ውስጡ የነበረው የሞት ዘር ሕግ እስኪመጣ ድረስ ኃጢአት አልነበረም። ትክክለኛው ላይት ልክ ሲመጣበትና ዘሩ ላይ ሲበራበት ሰውየው ለካ ችግር ውስጥ ነው ያለው ጳውሎስ። እና ሕግ የሚባለው ነገር እስከማቅበት ሰዓት ድረስ አለ this is so deep። በደንብ ስሙ። ሕግ የሚባለው ነገር እስከማቅ ድረስ አለ መልካም ይሁን ክፉ፣ ይሄን አድርግ ይሄን አታድርግ የሚባል ነገር ህይወት ውስጥ የለም አለ። እና የሞተና የበሰበሰ ዘር ተሸክሜ አለ I have no clue አለ የማውቀው ነገር የለም። ልክ ሕግ ሲመጣ ግን አለ እኔ ውስጥ የነበረው ኃጢአት ሕያው ሆነ አለ። እኔ ውስጥ የነበረው የኃጢአት ዘር ምን ሆነ? ሕያው ሆነ አለ። ህይወትን ማግኘት ጀመራል። እሺ ቀጥል ቶሎ። እኔም ድሮ ያለ ሕግ ሕያው ነበርኩ። እሺ ትእዛዝ በመጣች ጊዜ ኃጢአት ሕያው ሆነ። እሺ እኔም ሞትኩ። እሺ ለህይወት እኔ ህይወት ላይ አለ በኢየሱስ ክርስቶስ ስም በደንብ አድርጋችሁ እንድትሰሙኝ ይፈልጋል። እኔ ህይወት ላይ አለ ልክ ሕግ ስትመጣ እኔ አለ ሞትኩ። እኔ የሚለው የቱን እንደሆነ እነግራችኋለሁ። ኃጢአት ደግሞ በእኔ ላይ ምን ሆነ? ሕያው ሆነ እና አለ አታድርግ የሚለውን ነገር ባየው ጊዜ በሙሉ አለ አድርግ የሚለው ኃጢአት በእኔ ላይ አላይፍ ሆነ፣ ሕያው ሆነ ይላል። እሺ ቶሎ ቀጥልልኝ። ለህይወትም የተሰጠችውን ትእዛዝ እርሷ ለሞት ሆና አገኘዋል። ለእኔ ለሞት ሆነችብኝ አለ። እሺ ኃጢአት ምክንያት አግኝቶ እሺ በትእዛዝ አታሎኛልና እሺ በእርሷም ገድሎኛል። እሺ ስለዚህ ሕጉ ቅዱስ ነው፣ ትእዛዚቱም ቅድስት ናት፣ ጻድቃትም በጎ ናት። እሺ ከቁጥር 13 ጀምሮ እናንበብ። ታዲያ በጎ የሆነው ነገር ሞት ሆነብኝ ከቶ አይደለም፣ ነገር ግን
ኃጢአት በኃጢአትነቱ ይታወቅ ዘንድ በጎ በሆነው ነገር በኩል ሞትን አመጣብኝ። ይኸውም ኃጢአት በትእዛዝ በኩል ይቡሱን ኃጢአት እንዲሆን ሕጉ መንፈሳዊ እንደሆነ እናውቃለን። እኔ ግን ለኃጢአት እንደ ባሪያ የተሸጥኩ ስጋዊ ነኝ፣ የማደርገውን አላውቅም ካለ በኋላ እንደዚህ ይላል፣ ለማድረግ የምፈልገውን አላደርግም ይላል። ሰውየው ጳውሎስ የሚባለው ሰውዬ መልካም ነገር ማድረግ፣ እግዚአብሔራዊ የሆነ ነገር ማድረግ፣ መንፈሳዊ የሆነ ነገር ማድረግ፣ ጽድቅም ማድረግ፣ ቅድስና ማድረግ ይፈልጋል። ማድረግ የምፈልገው እሱ ነው አለ። ግን አለ እሱን እንዳላደርግ እግዚአብሔርን መውደድ፣ ለእግዚአብሔር መገዛት ፍላጎቱ ነው። ይሄ ባይዘው ሮሜ ምዕራፍ 7 ብዙዎቻችሁ አይገባችሁም። ስለዚህ ስለማይገባችሁ ስሙ በደንብ። ስለዚህ አለ የኔ ኔቸር ወይም ደግሞ የኔ ፍላጎት የኔ ወደ እግዚአብሔር መጸለይ ይሄ ነው አለ። ግን አለ ማድረግ የምፈልገው ይሄ ሆኖ ማድረግ ግን አልችልም። ለምን ካላችሁ there is another seed፣ ኃጢአት የተባለ ሲድ እኔ ውስጥ አለ። እሱ ነው ድራይቭ የሚያደርገኝ አለ። እና እኔ የራሴ ፍላጎት የለኝም ማለት ተሰቃየዋል። እሺ አሁን ቀጥል። ነገር ግን የምጠላውን ያንን አደርጋለሁ። የምጠላውን ምን እናደርጋለሁ? ምን ምለው? እስቲ በሉ። እማደርገው ነገር ምን ምለው ነው? እምጠላው ነው። ግን እማደርገው እሱ ነው። that's my reality አለ። እሺ ማድረግ የማልፈልገውን የማድረግ ከሆነ ሕጉ በጎ እንደሆነ መሰክራለሁ። እሺ እንዲህ ከሆነ ይህንን የማደርገው እኔ ራሴ ሳልሆን በእኔ ውስጥ የሚኖረው ኃጢአት ነው። በእኔ ውስጥ ምን የሚለው so the seed is called ምን sin ይባላል ማለት ነው። እና ይሄ ዘር ውስጡ ስላለ ባይዘው የትኛውንም ለዛ ነው የትኛውንም መንፈሳዊ ኤክሰርሳይዝ የትኛውንም እናንተ ህይወት ላይ ያለ መንፈሳዊ ኳሊቲ ከናንተ አይደለም፣ እናንተ ውስጥ ከገባው ዘር የተነሳ ልክ ከናንተ እንደሆነ ስታስቡና ብራግ ማድረግ ስትጀምሩ ያ ነገር ይመታባችሁ። እኔ ለእግዚአብሔር ማገልገልና እግዚአብሔርን መራቤ እግዚአብሔርን መውደዴ ዴዲኬሽን ኮሚትመንት ኢየሱስ ጌታ ምስክሬ ከኔ አይደለም። ልክ ጳውሎስን የማይፈልገውን ነገር እንደሚያደርግ በሙሉ እኔ ውስጥ የገባው ዘር ወደዚህ ክብር ወደዚህ ግሎሪ ወደዚህ እግዚአብሔር ወደ መድ ይወላችሁ ባልፈልግ ራሱ እየጎተተ ይከተኛል። ዘሩ ነው ዋናው። ከዛ ይወላችሁ ለዛ ነው እየወረደ ሲናገር ማንም እንዳይመካ አለ። ከስራ አይደለም ማለት አንዳንድ ሰዎች አሉ ብራግ የሚያደርጉ about their spiritual life about ከዛ በኋላስ እንደሱ ጻድቅ የሆነውን ሰውዬ ይኮንናል። እንደሱ ፐርፌክት ፖዚሽን ላይ ያለ በክርስቶስ የተቀመጠው ሰውዬ ከሱ ጽድቅ የተነሳ ከዛ በኋላ ዝም ብለ የሰውየውን ህይወት ማየት ነው። ዲክሪዝ ኢዝ ዴስቲኒ መቀነስ ብቻ ነው እንጂ እናንተ ውስጥ ያለው ትጋት እናንተ ውስጥ ያለ ትንሽ የእግዚአብሔር ሞዴል ብትኖር ከናንተ አለ ዘሩ ዘር ቀይራል። ለዛ ነው አሁን እኮ when you do sin ኖርማል እንዳልሆነ ታውቃለህ። ለምሳሌ ያንተ ብሪድ ውስጥ የለም ዲቫላ ሶምፓ እንዴት ነው ይሄን ነገር ኦቨርካም አድርገ ሰው የምሆነው ነው እንጂ የምትለው አዳፕት ልታደርጓት አትችልም። ለምሳሌ ብሪድ ቀይራል። ይሄ ማቴዎስ ወንጌል ምዕራፍ 3:17 ላይ የተናገረው በሱ ደስ የሚለኝ የምወደው ልጅ እሱ ነው የተባለለት ዘር ውስጥ ገብታል። ክብር ለኢየሱስ ይሁን። ስለዚህ አለ እኔ ውስጥ የሚኖር ነገር ነበር ሲን ይባላል አለ። ህግ ምንድነው ያደረገው አለ? ሲንን ባውዛ አበራበትና ያለብኝን ሲን በሙሉ እንዳያደረገኝ። ህግ እስኪመጣ ግን አላይም ነበር። ለምን? የማነጻጽርበት ነገር አልነበረኝም ማለት። ይሄኛው መስታወት ግን አሁን እንደ ባውዛ እኔ ላይ በራ። እና ጳውሎስ ነው ያለው መልካም ነገር ማድረግ እየፈለኩ ግን አልችልም ማለት። ለምን? ውስጤ ከገባው ዘር የተነሳ። ቀጥልሽ። ስለዚህ ይህ ህግ እየሰራ እንደሆነ ተረድቻለሁ። እሺ። ይኸውም በጎ ነገር ለመስራት ስፈልግ ክፋት ከኔ ጋር አለ። እሺ። በውስጤ እግዚአብሔር ግን ሐሴት አደርጋለሁ። እሺ። ነገር ግን በብልቶቼ ውስጥ ለሚሰራው ኃጢአት ህግ እኔን እስረኛ በማድረግ ከአይምሮ የህግ ጋር የሚዋጋ ሌላ ህግ በብልቶቼ ውስጥ ሲሰራ አያለ። እረን የሚያደርግ ብልቶቼን ገቨርን የሚያደርገው አለ። ውስጤ የገባ የሆነ ዘር አለ አለ። እሱ ነው ረን የሚያደርገኝ የሚገዛኝ አለ። አይምሮ ወይም ደግሞ ህሊና ነው የሚለው እንግሊዘኛው። ኮንሺየስነስ ሌላ ነገር እንኳን ቢፈልግ ብልቴን ረን የሚያደርገው እሱ አይደለም ማለት።
የኔን ብልቶች እንደፈለገ እንዲንቀሳቀሱና ለሱ ዓላማ እንዲሆኑ የሚያደርግ ዘር እኔ ውስጥ አለ። አረ ኢየሱስ ጌታ፣ አረ አሜን በሉስ። ይሄ ነበር የሚገዛኝ አለ። ከዛ በኋላ ነው ሮሜ ምዕራፍ 8 ቁጥር 1 ላይ ሄደና አረ ደስ ይበላችሁ አለ። እንግዲህ ግን አሁን በክርስቶስ ኢየሱስ ያሉት አሁን ምን የለባቸው ማለት ኮነን የለባቸው። ከዛስ ምን ይላል? በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ we have changed የለው እና ይሄኛውን ዘር ገቨርን የሚያደርገው ሎ አለ ባውዛ እያበራ ኃጢአቴን የሚያሳየኝ አይደለም አለ። የህይወት መንፈስ ነው አለ። እና ይሄ የህይወት መንፈስ ምን ያደርጋል አለ? ዘሩን ፊት የማያደርግ ድካም ራሱ አንተ ውስጥ ካለ ይላል መንፈሱ ይመጣና ያግዛል ይላል። አሁን መንፈሱ በድካም የሚኮንን አይደለም ህጉ። ኖ ኦሪጂን እንደዚህ አይደለም፣ ውስጥ የገባው ዘር እንደዚህ አይደለም፣ የተቀበልከው ነገር እንደዚህ አይደለም እያለ ጭራሽ የሚያግዘኝና ውስጥ ያለው ዘር እንዲወጣ የሚያደርግ ህግ ነው አለ። እና እኔ አርነት ወጥቻለሁ አለ። ከዛ እጨነቅበት ከነበረው ሎ አርነት ወጥቻለሁ። ምን ስለሆነ? ውስጤ የገባው ዘር ስለተቀየረ። እና ልጅነት ዝም ብሎ እየመጣ የተነዳንበትና የገባንበት ዓለም አይደለም። የዘር ለውጥ ዘር ነው የለወጠው። ሲድ ነው የቀየረው። አንተ ውስጥ የነበረው ስፐርማ፣ አንተ ውስጥ የነበረው ዘር፣ አንተ ውስጥ የነበረው የአዳም ላይክነስ ወደ ኢየሱስ ላይክነስ ነው የተቀየረው። ከኔ ጋር ናችሁ አላችሁ? እስቲ ዘሩ በሉ ተቀይሯል በሉ። ስለዚህ አሁን when you do against that seed እንደ እግዚአብሔር ልጅ መገለጥ ባለብን ነገር ተቃራኒ ስታደርግ ጭራሽ አይምሮ ይኮንናል። ለምን? ኖ ኦሪጂን እንደሱ አይደለም፣ አፈጣጠር እንደሱ አይደለም። ከኔ ጋር ናችሁ? አንድ ነገር ልንገራችሁ፣ ውስጣችን እንዳለው ፖቴንሻል ራሱ ረን ሳናደርግ እኮ እንኮንናል። ይሄ እኮ ኖርማል አይደለም። በብሉይ ኪዳን የነበረ አይደል? ውስጥ የሆነ ከፍ ያለ ግሎሪ እንዳለ እያሰብክ እንደ ቲያስክ ራሱ እያሰብክ ይሄ እኮ ውስጥ ከገባው ዘር የተነሳ የመጣ ነገር። እኔ ውስጥ እኮ ግሎሪ አለ የሚል ኮንሺየስነስ አለ ማለት ነው ባይ ዲፎልት። ጌታ ኢየሱስ ምስክር የሆነ ነገር እኛ ውስጥ ገብቷል። ከኢየሱስ የተነሳ የሆነ ስር መሰረቱ ተቀይሮልናል። so we have to act like a different breed። ክብር ለኢየሱስ ይሁን። አረ አሜን በሉ። እና እኛንን እንጂ ዘር የቀየር ነው የአዳም ዘር አልሞተም። እና እግዚአብሔር ሁለት ዘሮችን ያውቃል አለ በአዳምና በሁለተኛው አዳም መካከል ያለውን ይላል። እና አሁንም ይላል የመጀመሪያውን አዳም ካየ እዚህ ምድር ላይ ቁጣው እንዳለ ነው፣ ሞቱ እንዳለ ነው። ለዛ ነው ባይዘው የመጀመሪያው አዳም ቢሞትማ ሲኦል አይኖርም ነበር። በቃ ሲኦል ተከደና ሁለተኛው አዳም ብቻ ነው ያለው። ዘር አይሞትም። እኔ ነኝ ዘር የቀየርኩት። ይኸውልህ ኢየሱስ መጣና እኔ ውስጥ የነበሩ ቶክሲክ ነገሮችን በሙሉ እንዲህ መንግሎ አውጥቶ በደሙ አጥቦ ሌላ ዘር ከተተብኝ። this is not normal። ይሄ ኖርማል ነገር አይደለም። ይናገራል ሮሜ 5 ላይ ሄዳችሁ ብታዩ ኮንሲደር የሚያደርገው የመጀመሪያው አዳም ነው፣ ሁለተኛው አዳም አሁንም አለ ይላል። ያያል ይላል፣ ኮንሲደር ያደርጋል። ለዛ ነው ለማንም አይራራም እግዚአብሔር። የመጀመሪያውን አዳም ላይክነስና ኢሜጅ ካይልብህ ያኔ ያጠፋውን ጥፋት ነው ሪማይንድ but when he sees the second አዳም እግዚአብሔር ሁለት ሰው ብቻ ነው የሚያውቀው፣ ኢየሱስና አዳም። አንተን በኢየሱስ ነው የሚያውቀው። ይሄ ራሱ አልገባም። ኤንዲ የተባለውን ሰውዬ ፐርሰናሊ አይደለም የሚያውቀው። if you are in Christ he knows you በክርስቶስ ባለ ፐርስፔክቲቭ። በአዳም ኮንክ በአዳም ባለ ፐርስፔክቲቭ ያውቃል። that's it። አጠገባችሁ ያለው ሰው ስለደበራችሁ እግዚአብሔር ሁለት ሰው ብቻ ነው የሚያውቀው። ኢየሱስና አዳም በሉት። በኢየሱስ ነው በአዳም በሉት። በኢየሱስ ነው ወይስ በአዳም በሉት። ወይ የሚቆጣበትን ፍጡር ወይ የሚወደው ልጅ ነው ኢየሱስ ሲያይሽ። ስለዚህ ስራ የሚባለው ነገር እኔ ውስጥ ለዛ ነው ከኃጢአት ጋር አድርግ አታድርግ ሳይሆን የዘር ጉዳይ ነው። ኖ አይ ፊት አያረግ
እየገባ ሲመጣ ፊት ያደርጋል። ባርነቷስ ልክ እነሱ የሆነች እግዚአብሔርን ነው የሆነ ነገር ጠይቀውት ሲከለክላቸው ካልተመለሱ ይላሉ። እንደው እግዚአብሔር ተመለሱ ቢላቸው እና እንዲህ የሚስበን ነገር እኮ አለ። ግን ዘራችን አይደለም። ዴሊቨረር አለ ከፊት ሆኖ መንገዳችንን በትዕግስትና በሩጫ መንገዳችንን እሱን እያየን እንድንሮጥ የተሰየመልን ሊቀ ካህን አለ። እሱ ነው ሊደራችን። እሱ ነው ከፊት ሆኖ ሙሴ አይደል ከፊት ሆኖ ትሬሱን እየመራ ያለ ሊቀ ካህን አለ። እና እሱን ነው የምናየው። እና ልክ ልንሄድ ስንል ራሱ ይመልሰናል። አረ አሜን ባሉ እና እኛ ምን ገባው አለ ወደ አዲሲቷ ኢየሩሳሌም። አዲስ ነች። እና ከፊት ሆኖ የእምነታችን ጀማሪና ፈጻሚ የሆነው ክራይስት አለ። እሱ ነው ከፊት አርሚውን የሚመራው። እና when he look back all of them are the same breed ተመሳሳይ ናቸው። የመጡት ግን ከአንድ ከእስራኤል ነገድ አይደለም። አንዱ ከኢትዮጵያ፣ አንዱ ከቻይና፣ አንዱ ከህንድ፣ አንዱ ከዩኤስኤ መጥቶ ግን ሲያያቸው they are the same breed but the leader is Christ። ኢየሱስ ጌታ። አረ አሜን በሉ እስቲ። ሶ ዘሩ እናንተ ውስጥ ያለው ኮንቴን ያደረጋችሁትን እያሰባችሁ እያሰላሰላችሁ እሱን እያያችሁ በሱ እየተደነቃችሁ በመጣችሁ ቁጥር ወደዛ እየገባችሁ ከዛስ ምን እንደሚሆን ታውቃላችሁ? ልመለስ ብትሉ ራሱ ይርቃችኋል። አልገባችሁ? እያሰብክ ይሄኛውን እያሰብክ ስቴፕ ነው እየሄድክ የምትሄደው። እየተጠጋ ይሁን በኢየሱስ እየሰመጥክ እየገባ so when you look back even if you want to go back you can't 500 ኪሎ ሜትር ከኢየሱስ ጋር ሄደሃል፣ መመለስ አትችልም። ጉዳዩ እንደዚህ ኢየሱስ ጌታ። ዘር ቀይራችሁ ዘር ጃላስቶቬኒያ ማአዲካባ I have changed my seed. I have changed my sperma. ለዛ ነው ባለፈው ከድካሙ በኋላ ዘሩን ያያል የሚለው he shall prolong his days ነው። እድሜው ይረዝማል። he shall prolong his days እድሜው እየረዘመ ይሄዳል። በእኔ በኩል ከደከመ በኋላ የሱ አይነት ዘሮች ምን ይላል ያያል። እና ለዛ ድካም የናንተ ሪያሊቲ ሊሆን አይችልም። ኔቨር እጥረት የናንተ ሪያሊቲ ኔቨር አለ። ሲድ በጌታ በኢየሱስ እሱን የሸፈነውን በሙሉ ጠረግ ታደርግና በዛ ማንነት በኢየሱስ መገለጥ ይጀምራል። ኔቨር ኢት ካን ኔቨር ቢ ዩር ሪያሊቲ ኔቨር ውድቀት ሃው እና ልክ አንቺን ሲያይሽ እግዚአብሔር የሚቆጣበት ሪዝን የለውም። ጂሰስ ዲስ ኢዝ ሶ ዲፕ የለውም። ያኮራውን ክራይስት መልክ ነው አንተ ውስጥ የለውም። ክብር ለኢየሱስ ይሁን። ይኸውላችሁ ይህን ተናግሬ ጨርሳለሁ። ሰዓት ሄዷል። ጌታ ምስክሬ ገና ግን 2 ነጥብ ነው የተናገርኩት። ጌታ ሆይ እሺ ጨርሳለሁ፣ ግን በሰዓት መጨረስ ስላለብኝ ባለፈው የሚቀጥለው ሳምንት ምን ነው አንደኛ ዮሐንስ አሁን ትንሽ ስለ ሂዮስ ወይም ደግሞ ማቹርድ ሰንስ ስለሚባለው ነው የሚቀጥለው ሳምንት ምን ነው እሱ አመለጣችሁ ማለት የራሳችሁ ጉዳይ። ሂዮስ ወይም ደግሞ ማቹርድ ሰንስ ስለሚባሉት ነው ሂዮስ ወይም ማቹርድ ሰንስ እና እዛ ላይ ምን እንደሚል ታውቃላችሁ? ወደፊት ምን እንደምንሆን አልተገለጠም ካለ በኋላ ነገር ግን እሱን እንደምንመስል እሱንም እንደምናየው እናውቃለን የሚለው ሻይን እንደምናደርግ ነው እና ስለ ምጽአቱ ብቻ አያወራም ይላል። እንትኖችን ስታነቡ የግሪክ ጽሁፎችን ስታነቡ ይሄ ቃሉ የምናየው የሚለውና ሻይን የምናደርገው ይላል it's not about his second coming እና የሚገለጠው ነገር ብቻ አይደለም ማለት ዴይ ቱ ዴይ ባለን ኤክስፒሪየንስ ስለምናበራው ነገር ነው የሚገለጠው። ልጅ ነን አለ ዘሩ ኦልሬዲ እኛ ውስጥ አለ ግን በየጊዜው እያየነው እያበራን መልኩን እየመሰለን እንደምንመስል እሱንም እንደምንመስል እናውቃለን የሚለው ስሩ ፕሮሰስ ስለምታበራውን ብርሃን ነው የሚናገረው ይላል።
ክብር ለኢየሱስ ይሁን። እኔ ውስጥ የሚያድግ የሚበዛ የሚትረፈረፍ ዘር ተቀምጦ ማቻዳ ማሰከተ ልክ አንድ ዘር አስገብተው አድጎ ዛፍ እንዲሆን እንክብካቤ እንደሚያስፈልገው እግዚአብሔር አምላክ ያ ዘር በእኛ ውስጥ ሙሉ ለሙሉ በስጋችን ማኒፌስት እንዲያደርግ የሚረዳን መንፈስ ቅዱስ ሰጥቶ እሱ ነው የሚንከባከበው ዘር እሱ እና አንተ ውስጥ ያለ ፖቴንሻል እንደሚገባ ሳይወጣ ከሞትክ ያኔ ነው የምር ሞት ትገባለህ መንግስተ ሰማይ ግን የምር በቃ ያኔ ነው ጸጸታችን የሚጀምረው ያኔ በጌታ በኢየሱስ ስም አንድ ሰው ውስጡ የገባውን ዘር እንደሚገባው ገልጦ በጌታ በኢየሱስ ስም ማለፍ እንዲሆንለት ነው ይጸልያል። አንድ መዝሙር አለው ሁሌ መዝሙር በጣም ነው የምወደው የእንዳለ መዝሙር ባይነሊናይ ሩቅ ተጉዤ ራሴና ያለው ምርኩዜን ይዤ የማይጸጽት ሕይወትን ኖሬ የጠራኸኝን አምላክ አክብሬ ስሊታየኛል እፎይ ተመስገን ስለረዳኸኝ በቃው እንደዚህ የማትጸጸቱበትን ሕይወት በውስጣችሁ የተቀመጠውን ዘር ገልጣችሁ መኖር በኢየሱስ ስም ይሆንላችሁ። ይሁላችሁ ይሄ ነው የሚጠቅማችሁ። ይሄ ነው ከሲን የሚያስወጣን። ይሄ ነው ላይፋችንን ፌሎሺፓችንን ከእግዚአብሔር ጋር ያለን ህብረት አቲቲዩዳችንን የሚያስተካክሉ። ይሄ አታደርግ አይደል እኔ ያታደርግ ዘመን ውስጥ አይደለም ያለው የማላደርገው ዘሩ እኔ ውስጥ ስለሌለ ኖ እስኪ ገባ ትታገላል። but when you understand that you are a different breed በቃ ኮምፓተብል አይሆንም የዚህ ምድር ሲስተም። ለዛ ነው እሱን ስለማያውቁት ይላል እናንተንም አያውቃችሁም ይላል። ይሄ ሲስተም አያውቃችሁም ነው የሚለው አያውቃችሁም። ምክንያቱም you have changed a breed። አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ ሂዱና አንብቡት። ልጁ ስለሆነ አያውቃችሁም ነው። ዓለም አንተን አያውቅህም ነው። ዓለም ነው የቀየረው። በጌታ በኢየሱስ ክርስቶስ ዘሩን የሚመጥን ህይወት መኖር እንጀምራለን። ዘሩን ፊት የሚያደርግ ለዛ ነው ዲሲፕሊን የሚያስፈልገን። ለዛ ነው ካልቲቬት ማድረግ የእግዚአብሔርን ቃል ማንበብ መጸለይ ያለበት። በዛ ነው ዘሩ የሚወጣው። ያለዛ እያደገ እየተደበቀ እያወጣን እየነቀልን እየመለስን እየተመላለስን እንደዚህ አይነት ህይወት in the name of Jesus ይሄኛ ታሪክ ሊሆን አይችልም። ያደገውን እያየው ያደገውን እየተንከባከብኩ እንደገና እያሳደኩ ነው የሚለው ማይሞት ሰው unperishable incorruptible seed first Peter 1:3 unperishable የማይጠፋ ከዛስ incorruptible seed እናንተ ውስጥ አለ። እግዚአብሔር ይርዳ፣ ጸጋውን ያብዛልን። አሜን በሉ እስቲ እንጸልያለን። ሁሉም ሰው ይጸልይ።